ጉዞ ወደ አትላንታ ጆርጂያ። Glory to the Father and to the Son and to the Holy Spirit, now and ever and unto the ages of the ages. Amen. በደቡብ ምስራቅ አሜሪካ የምትገኘው አትላንታ ጆርጂያ የኢትዮጵያውያንና የግብጽ ብዙ ኦርቶዶክስ ምዕመናን ከሚገኙባቸው ከተሞች አንዷ ናት። በአሜሪካን ሀገር የግብጽ ኦርቶዶክስ ቤተክርስቲያን 9 የሀገሩን ደረጃ የጠበቀ ትልልቅ ገዳማት አሏት። 7ቱ ከከተማ በጣም የራቁ በአብዛኛው ወንድ መነኮሳት የበዙበት የበረሃ መልክ ያለው ገዳም ሲሆን 2ቱ ገዳማት የሴቶች ገዳም ነው። የግብጽ የሴቶች ገዳም በአሜሪካ በአብዛኛው ከከተማው አካባቢ ብዙ ሳይርቅ ይገኛል። በካሊፎርኒያ የቅዱስ አትናቴዎስ ገዳም፣ በፍሎሪዳ የቅዱስ ጳውሎስና የቅዱስ ሚና ገዳም፣ በቴክሳስ የቅድስት ድንግል ማርያምና የቅዱስ ሙሴ ገዳም፣ በኒውዮርክ የቅዱስ ሽኖዳ ገዳም፣ በኦሃዮ የቅዱስ መቃሪዎስ ገዳም ሲገኙ በአትላንታና በቴክሳስ ደግሞ የቅድስት ድንግል ማርያምና የቅድስት ዴሚያና የሴቶች ገዳም ይገኛል። የዛሬ ጉዞና መዳረሻችን ይኸው በአትላንታ ጆርጂያ ስለሚገኘው የሴቶች ገዳም አጭር ቅኝት ልናደርሳችሁ ነው። Hallelujah, glory to the Father and to the Son and to the Holy Spirit, now and ever and unto the ages of the ages. ቅድስት ዴሚያና በ3ኛው መቶ ክፍለ ዘመን መጨረሻ የተወለደች ሰማዕት ናት። በ4ኛው መቶ ክፍለ ዘመን ክርስቲያኖችን በአሰቃቂ ሁኔታ ሲገድል በነበረው በንጉሥ ዲዮቅልጥያኖስ ዘመን በሃይማኖቷ ጸንታ ስለ ኢየሱስ ክርስቶስ እየመሰከረች ከ40 ደናግል ሰማዕታት ጋር አንገቷን የተሰየፈች ታላቅ ሰማዕት ናት። ሰማዕት ቅድስት ዴሚያና። የቅድስት ዴሚያና የሰማዕትነት ረፍት ጥር 13 ይታሰባል። በኤርትራና በግብጽ በሰማዕቷ ስም የተገደሙ ታላላቅ ገዳማት አሉ። በተለይ በኤርትራ የሚገኘው የሰማዕቷ የቅድስት ዴሚያና ገዳም ወጣት ደናግላን የበዙበት በገዳሙ ደናግል የሆኑ ሴቶች ብቻ የሚኖሩበት ገዳም እንደሆነ ይነገራል። Hallelujah, glory to the Father and to the Son and to the Holy Spirit, now and ever and unto the ages of the ages. ይህ በአትላንታ ጆርጂያ የሚገኘው የቅድስት ድንግል ማርያምና የቅድስት ዴሚያና የሴቶች ገዳም ነው። ወደዚህ ገዳም በመኪና ከአትላንታ ከተማ የ1 ሰዓት ከ30 ደቂቃ ያህል ይፈጃል። በጸጥታ የተከበበ በደን የታጠረ 2 ቤተ መቅደስ 10 ታላላቅ ቪላ ቤቶች ያሉበት በአንድ አቅጣጫ በትልቅ ሐይቅ የተከበበ ዝምታ የሰፈነበት ስፍራ ነው። ይህ የቅድስት ማርያምና የቅድስት ዴሚያና የሴቶች ገዳም 30 የሚደርሱ ሴት መነኮሳያት የአሜሪካንን ሀገር የከተማ ሁካታ ምድራዊውን ሕይወት የጠሉ ራሳቸውን ለእግዚአብሔር ያስገዙ በጾም በጸሎትና በስግደት የተጠመዱ መነኮሳያት መኖሪያ ነው። የአትላንታው የቅድስት ድንግል ማርያምና የቅድስት ዴሚያና ገዳም። Glory to the Father and to the Son and to the Holy Spirit, now and ever and unto the ages of the ages. Amen. We proclaim and say, O our Lord Jesus Christ, the begotten of the Father, before all the ages, save us and have mercy on us. Lord, have mercy. Lord, have mercy. Lord, bless us. Amen. Bless me. ገዳሙ ከመገዛቱ አስቀድሞ የካቶሊክ ቤተክርስቲያን ኮሌጅ እንዲሁም የጎልፍ ሪዞርትና የአዳሪ ትምህርት ቤት እንደነበረ ይነገራል። ሁኔታው ወደ ገዳምነት ለመቀየር የተመቻቸ አደረገው። ክፍሎቹና አካባቢውን ለጸሎትና ለምንኩስና እንዲመችም አደረገው። Originally a Catholic boarding seminary for boys, but the facilities of it was perfect for it to be a convent for females.
and God worked it out in every way possible, financially, spiritually, and we were able to buy the convent and establish the convent here. And by the grace of God, in 2015, also the Pope Tewodros ended up approving the convent to be an official convent for nuns to be ordained here, and for the convent to continue to grow as we are so far. በኦክቶበር 2015 በብፁዕ ቅዱስ ቴዎድሮስ ሁለተኛ የግብጽ ቤተክርስቲያን ፓትርያርክ የተባረከው የሴቶች ገዳም በአመቱ በግብጽ ቅዱስ ሲኖዶስ በአትላንታ የሚገኝ የግብጽ የሴቶች ገዳም እንዲሆን ይሁንታና ፈቃድን አገኘ። When we purchased this property, the pool was already here. And the lake was already here, obviously. And so at some point we used to fish here, but we no longer fish in this lake. And so the lake is there for a beautiful view for us to sit and contemplate on. Same with the pool. So with the pool, it's just, we don't use it for swimming. Our retreatants don't use it for swimming. There's no swimming allowed here. ሊቀ ጳጳስ አቡነ ዮሴፍ በ2016 የገዳሙን እመምኔት መደቡለት። ገዳሙ ዓመት ከዓመት አገልግሎት የሚሰጥ የጸሎትና የሱባኤ ስፍራም ሆነ። በገዳሙ ዙሪያ በቅድስት ድንግል ማርያምና በቅድስት ዴሚያና ስም 2 ቤተክርስቲያን አለ። ዙሪያውን ክብ የሰሩ 10 ትልቅ ቪላ ቤቶች ይገኛሉ። በሌላ አቅጣጫ የንዋየ ቅድሳትና የስጦታ መሸጫ እንዲሁም ብዙ መጻሕፍትን የያዘ የመጽሐፍ መደብር ይገኛል። Spirit now and ever and unto the ages of the ages. Amen. We proclaim and say, O our Lord Jesus Christ, the begotten of the Father, before all the ages, save us and have mercy on us. Lord, have mercy. የመጀመሪያዎቹ ታላላቅ 5 ቪላዎች የመነኮሳያቱ መኖሪያዎች ናቸው። መነኮሳያቱ በዚያ ገዳም በአንድ ክፍል ተወስነው ከገዳሙ ሳይወጡ በአገልግሎት በጸሎትና በሱባኤ ይተጋሉ። 2ቱ ታላላቅ ቪላ ቤቶች በኦንላይን አስቀድመው ተመዝግበው ወደ ገዳሙ ለሚመጡ የውጭ እንግዶች ማረፊያ እንዲሆን የተዘጋጁ ናቸው። ወደዚህ ገዳም ሴቶች ብቻቸውን መምጣት ሲችሉ፣ ወንዶች ግን ከቤተሰቦቻቸው ወይንም ከባለቤታቸው ጋር አሊያም ከካህናት አባቶች ጋር መምጣት ይችላሉ ይላል የገዳሙ ሕግ። So are men allowed? Yes, they're allowed to come as long as they're with their families. And so a man needs to come with like his wife, or he needs to come like with a sibling or something that's over 18 years old, or they can come with their priest. So if there's a group, sometimes we host retreats for youth or for families or for servants or whoever wants to come. We do have retreats, and with the retreats they can come as males and females as long as they're here with their priest. Then it's okay. ከ10 ቪላዎች 2ቱ ደግሞ የአስተዳደር ስራዎች ይሰሩባቸዋል። ከሁለቱ ቤተ መቅደሶች ጥቂት ሰው የሚይዘው አነስተኛው ቤተ መቅደስ በቅዱስ ዴሚያና ስም የሚጠራ ነው። በዚህ ቤተ መቅደስ ከኢየሩሳሌም እንደመጣ የሚነገር ጌታችን ከተሰቀለበት መስቀል ጥቂት ቁራጭ በቤተ መቅደስ ውስጥ ይገኛል ይላሉ ያስጎበኙን መነኮሳያት። Over here we have St. Damiana's Church, and so that's the chapel where St. Damiana is, and we have in there the relics of her body, and we also have
We have St. George's relics in there too. And we actually also have in there a piece of the Holy Cross. We received actually this piece of the Holy Cross from the Bishop of Jerusalem. And so it's a very, very precious gift that we have in the church. So we have the piece of the cross, and we have St. George's relics and St. Damiana's relics in the church, in the chapel. And so, that's the main chapel where we usually spend a lot of our prayers. ለበዓላት የሚገለገሉበትና ብዙ ሕዝብ የሚይዘው ትልቁ ቤተ መቅደስ በቅድስት ድንግል ማርያም ስም ያለ ቤተ ክርስቲያን ነው። But then we also have a larger church over here that is when we are hosting larger groups and there's more people here, then we pray in the larger church. That one is St. Mary's Church, and so St. Damiana's Church is the chapel. St. Mary's Church is over here, and that's when we pray when we have just larger groups. It just holds a larger capacity. በአትላንታ በሚገኘው በዚህ የግብጽ የሴቶች ገዳም ዓመቱን ሙሉ ያልተቋረጠ የጸሎትና የቅዳሴ ሥርዓት አለ። ማለዳ ዘወትር ከሰኞ እስከ ዓርብ ዓመቱን ሙሉ በኢትዮጵያውያን ሰዓት አቆጣጠር ሌሊት 10 ሰዓት ጀምሮ የሚካሄደው የነገ የማለዳ ጸሎት በጠዋት 1 ሰዓት ከ30 ላይ ያልቃል። ቀን ከ6 ሰዓት እስከ 8 ሰዓት ዓመቱን ሙሉ የከሰዓት ቅዳሴ አለ። ማታ ምሽት 11 ሰዓት እስከ 11 ሰዓት ከ30 የሰርክ ጸሎት ይካሄዳል። ዘወትር ቅዳሜና እሁድ ዓመቱን ሙሉ ከሌሊት 9 ሰዓት ጀምሮ የነግህ ጸሎትና ቅዳሴ አይስተጓጎልም። ዓለምን ንቀው ሰማያዊውን ርስት የናፈቁ በገዳሙ የገደሙ መነኮሳያት በአገልግሎቱ ሁሉ በትጋት ይሳተፋሉ። ጸሎቱና ቅዳሴው በአባቶች መነኮሳትና አገልጋዮች ይከናወናል። So we do midnight praises, and so the midnight praises are usually from 4 to 6. It's called the midnight praise. Okay. The midnight praises, yes, because it's at 4 a.m. we start. Yeah. And so it's from 4 to, as I said, about 6:30. And so we like to start our day, by praising God. And then we have liturgy, and that can be right after, or it can be midday. And then we have our communal prayers where we join together at 5 p.m. to pray the Book of the Hours together. Hallelujah, glory to the Father, and to the Son, and to the Holy Spirit, now and ever, and unto the ages of the ages. Amen. We proclaim and say, O our Lord Jesus Christ, the begotten of the Father, before all the ages, save us and have mercy on us. Lord, have mercy. Lord, have mercy. ማንም ወደዚህ የሴቶች ገዳም መጥቶ ለሱባኤ ለመቆየት በጸሎት እየተሳተፈ ጥቂት ቀን ለመክረም ገዳሙ የሚያስከፍለው የአገልግሎት ክፍያ የለም። አስቀድሞ ቀጠሮ አስይዞ ወደ ገዳሙ መምጣት እንደሚችል መነኮሳያቱ ይናገራሉ። There's no paying. St. Mary and St. Damiana always has her house open. So there's nothing that is specifically asked for. No, I mean, people can donate whatever they like whenever they want, but otherwise there's nothing here. በዚህ ልብን በሚያሳርፍ ዝምታ በነገሰበት የሴቶች ገዳም በመነኮሳያቱ የሚዘጋጁ የተለያዩ የስጦታ ዕቃዎችና የንዋየ ቅድሳት ሽያጮችም ይካሄዳል። ከዚሁ ጋር ተያይዞ በአረብኛና በእንግሊዝኛ የተዘጋጁ ታላላቅ መንፈሳዊ መጻሕፍቶች በብዛት ይገኛሉ። ግርግር በበዛበት ኃጢአትና ርኩሰት ዓለማዊነት በነገሰበት ከሚያብረቀርቀው ምድር በጎንዮሽ ልብን የሚያሳርፍ ለመንፈስ እርካታ ለነፍስ ሰላም የሆነ የግብጽ የሴቶች ገዳም እዚህ አለ። በአትላንታ ጆርጂያ በግብጽ ኦርቶዶክስ ቤተክርስቲያን የቅድስት ድንግል ማርያምና የቅድስት ዴሚያና ገዳም አትላንታ ጆርጂያ። Spirit, now and ever, and unto the ages of the ages. Amen. We proclaim and say, O our Lord Jesus Christ, the begotten of the Father, before all the ages, save us and have mercy on us. Lord, have mercy. Lord, have mercy. Lord, bless us. Amen.